የሀገራችን የፊልም ኢንዱስትሪ በብቃት ሳይሆን በቁንጅናም የሚሰራ ይመስላል። በርካታ ውብ አርቲስቶቻችን የተሞላ ነው። እኛም በዛሬ ቪዲዮአችን 10ን በመምረጥ በደረጃም አስቀምጠናቸዋል። ማንን አንደኛ ደረጃ ላይ እንዳስቀመጥን ቪዲዮውን እስከመጨረሻው ተከታተሉን። ውበት እንደ ተመልካች ነውና እናንተም 3 ውብ አርቲስቶችን በደረጃ ኮሜንት ሴክሽን ላይ አስቀምጡልን እያል እኛ ከ10ኛ ጀምረን እስከ አንደኛ የምናስደምጣችሁ ይሆናል። ቪዲዮውን ሰብስክራይብ ትሏን በተን ጠቅ ያርጋችሁ አብራችሁን ትንሽ ዝለቁ። 10ኛ ቬሮኒካ አዳነ በሙዚቃ ስራዎቿ ተወዳጅነትን ያገኘችው ከሙዚቃም ባልተናነሰ በመልክና በውበቷም ቢሆን የበርካቶች ወንድን ቀልብ መሳብ የምትታወቀው ቬሮኒካ በአንድ ወቅት ኢቢኤስ ቴሌቪዥን ላይ ሰይፉ ሾው ላይ ቀርቦ አፍቃሪዋ እንደሆነ በይፋ የተናገረው ብሩክ ሰሞኑን ደረቱ ላይ ፎቶግራፏን የተነቀሰው ወጣት ድረስ ንቅሳትና በብዙዎችም እንደሚማረኩባትም መስማት የተለመደ ነገርም ሆኗል። ደረቷ ላይ ያለው ንቅሳትና የሰውነቷ አቋም ተወዳጅነቷን ከፍ ቢያደርግላትም በመልኳም ቢሆንም ምንም የማያወጣላት እንደሆነች ብዙዎች ሲናገሩ መስማትም የተለመደ ነገርም ሆኗል። 9ኛ ዕፀ አበበ በ16 ዓመቷ ሞዴሊንግ የጀመረችው ዕፀ ሕይወት ኢንዛውስ የተሰኘው የሙዚቃ ክሊፕ ጋር ከህዝብ ጋር በስፋትም ያስተዋወቃት ስራዋም ነበር። አዲስ አበባ ጣሊያን ሰፈር ተወልዳ ያደገችውና በብዙዎች ዘንድም ተወዳጅ የሆነችው እንዲሁም በሀገራችን ቆንጃጅት አርቲስቶች ተርታ የምትመደበው ዕፀ ሕይወት አበበ የመጀመሪያ ፊልሟም የአዳም አድናቆትን እስካገኘችበትም ፔንዶላም እንዲሁም ከዕለታት በበርካታ የሀገራችን ፊልሞች ላይም በመሳተፍም ትታወቃለች። እንዲሁም በአንድ ወቅትም ከአንድ ሚሊዮነር ጋርም ትዳር መመስረቷም ይታወቃል። ይቺው እንስትም ምንም እንኳን ልጆች ብታፈራለትም በኋላ ግን ከባለቤቷ ጋርም መፋታቷም የሚታወቅ ነው። ዕፀ ሕይወት አበበን ከያዝናቸው ቆንጃጅ ዝርዝር ውስጥም 9ኛ ደረጃ ላይም አስቀምጠናታል። 8ኛ ኑሐሚን መሰረት በአጋጣሚ ወደ ጥበብ ዓለም ገብታ በዛው ከቀሩ አርቲስቶች መሃልም የምትመደበው ኑሐሚን ቆንጆ የሚባሉ ሀገራችን እንስት አርቲስቶች መሃልም አንዷ ናት። ታናሞ በተሰኘው የሳንቾ ገብሬ ዘፈን ከህዝብ ጋር የተዋወቀችው ይቺ አርቲስት በበርካታ ፊልሞች ላይም በትወናም ተሳትፋለች። እንዲሁም በጣም በአጭር ጊዜ ውስጥም እንደ ታሪኩ ባባ፣ ብርሃኑ ማንዴላና ደረጃ ኃይሌ ጋር ከመሳሰሉ እንቁ የሀገራችን አርቲስቶች ጋር አብራ ለመስራትም ችላለች። እንዲሁም ለተለያዩ ድርጅቶች የብራንድ አምባሳደር በመሆንም በአጭር ጊዜ ውስጥም በርካታ ሀብቶችንም ልታካብትም ችላለች። 7ኛ ፈናን ህድሩ የቤሱ ጋዜጠኛ ዮናስ ፈናንን እንዲህ ሲልም አድንቋትም ነበር። ለፖስትካርድ የሚሆን ውበት ነው ያለሽም ተብላ የተደነቀችው ይቺ ውብ አርቲስት ከህዝብ ጋር በስፋት ያስተዋወቃት ስራ እሱ ባለው ይታዩ ማሬ ማሬ የተሰኘው ሙዚቃ ክሊፕ ቢሆንም እሷ ግን ቀደም ብላ የማስታወቂያ ስራዎችን ስትሰራ የነበረም ቢሆንም የጥበቡን ዓለም የተቀላቀለችው የመጀመሪያ የማስታወቂያ ስራዋ 480 ብቻ አግኝታ የነበረችው ፈናን አሁን ላይ ግን ዝናዋና ውበቷን በመጠቀም በርካታ ገንዘቦችም ተከፋይ ልትሆን በቅታለች። ከጥቂት ጊዜ ወዲህ በአማርኛ ፊልሞች ላይ የማትጠፋው ተዋናይት መሃልም አንዷ የሆነችው ይቺ ውብ አርቲስትም በዝርዝራችን መሰረትም 7ኛ ቦታ ላይም ይዛለች። 6ኛ ሰላም ተስፋዬ በኢትዮጵያ የፊልም ኢንዱስትሪ ውስጥም ሴት አርቲስት ሲባልም አእምሮአችን ውስጥም ቀድማ የምትመጣው ቀዳማዊት ተዋናይት መሃልም ሰላም ተስፋዬ ዋነኛዋ ናት። በወታደሮች ካምፕ የተወለደችውና ያደገችው ሁመራን በመወከል የቁንጅና ውድድርን በመሳተፍ የአርቱን ዓለም የተቀላቀለችው ሰላም ተስፋዬ የመጀመሪያ ፊልም የሆነውን 3 ማዕዘን የሰራችውም በ2015 ዓመተ ምህረት ነበር። በኋላ ላይም የአዲስ ሙዚቃ አዋርድን ያሸነፈችበት ያበደች ያረዳ ልጅ የተሰኘውን ጨምሮ ሌሎች ለቁጥር በርካታ ፊልሞችም ለጥበብ አፍቃሪያንም አበርክታለች። አንዳንዶች በሰላም ተስፋዬ ቁንጅና ላይ ጥያቄ ቢያስነሱም በብዙዎች ዘንድ ግን ተወዳጅነቷን ለማግኘትም ያገዳትም አልነበረም። 5ኛ ማህደር አሰፋ ማህደር ጥቂት የማይባሉ የፊልም ስራዎችን ቢኖራትም በስፋት ግን ከህዝብ ጋር ያስተዋወቃትና ተወዳጅነትን ያስገኝላት ስራዋም ሰው ለሰው የተሰኘው የቴሌቪዥን ተከታታይ ድራማም ነበር። መድኃኒት የተሰኘችውን ገጸ ባህሪን በመወከል ነበር በሀገራችን ቁጥር 1 ቱጃር አላሙዲን ጨምሮ በበርካታ ወንዶች ልብ ውስጥም በውበቷ ሰተት ብላ ገባችው። ይቺ በብዙዎች የሚወደዱበት ያላት አርቲስት ምንም እንኳን ብዙ አፍቃሪዎች የነበሯትም ቢሆን ድሃ ያፈቅራል ሀብታም ያገባል ነውና ነገሩ በመጨረሻም የቱጃሩ አላሙዲ ለመሆንም አልቀረችም ነበር።
ልጅም ጭምር አፍርታለት እስካሁንም አብረው እንደቀጠለች ነው። በዚህም አሁን ላይም የኢትዮጵያ ውስጥም ካሉ ሀብታም ሴት ተዋናዮችም ቀዳሚዋ ለመሆንም በቅታለች። ውበቷን ወደ ሀብትም በሚገባ የቀየረችው ማህደር አሰፋ በዚህም ዝርዝር ውስጥም 5ኛ ደረጃ ላይም ለመቆናጠጥም ችላለች። አራተኛ ሉላ ገዙ 1.78 ሜትር የምትረዝመውና ሚስ ኢትዮጵያን ጭምር በተደጋጋሚ ሞዴሊንግ ውድድሮችን ላይ ለማሸነፍ የምትታወቀው ሉላ በአራተኛ ደረጃ ላይም ተቀምጣለች። ሞዴል፣ የቴሌቪዥን ሾው አቅራቢ፣ ተዋናይና የማስታወቂያ ባለሙያ የሆነችው ሉላ ገዙ በብዙዎች ዘንድም ትደነቃለች። የቆዳዋ ቀለም ኢትዮጵያዊ በመሆኑና ያላት ቁመናና መልከ መልካምነቷም ሲጨመርም ማራኪነቷ ከፍም አድርጎታል። ከውበቷም በተጨማሪ ያላት ጸባይም ቢሆን የብዙዎችም የምትወደድም አድርጓታል። ይቺ ቆንጆ በአንድ ወቅትም የሰራችው የሴንሴሽን ማስታወቂያ ዝናዋንም እጅግ በጣም ከፍ አድርጎትም ነበር። የተለያዩ ድርጅቶችም ብራንድ አምባሳደር በመሆንም በየወሩ በሚሊዮኖች የሚቆጠር ገንዘብ ወደ ካዝናዋም የምታስገባው ሉላ በውበታቸውም ተጠቅመው ወደ ሀብት ከቀየሩ ማለም ሌላኛዋ ተጠቃሽ ሴት ናት። አሁን ላይም በኢቢኤስ ቴሌቪዥን ተወዳጅነትን በማግኘት በየሳምንቱ የቴሌቪዥናችን መስኮትም የማጠፋው ማለም ልትሆንም ችላለች። እኛም ቆንጆ ካልናቸው ዝነኛ አርቲስቶች 4ኛ ደረጃ ላይ አስቀምጠናታል። አራተኛ ደረጃ ላይ አስቀምጠናታል። ውድ ቤተሰቦቻችን እስካሁን የተከታተላችሁን ከሆነ ላይክ ማድረጋችሁን አትርሱ ያልን ምርጥ 3 ያልናቸውን ልንነግራችሁ ነው። 3ኛ ሃናን ታሪክ ወላፈን በተሰኘው በኢቢኤስ ቴሌቪዥን ይተላለፍ በነበረው ተከታታይ ድራማም ተወዳጅነትና አድናቆትን ያገኘችው እንዲሁም በበርካታ ፊልሞች ላይም በመተወን የምትታወቀው ሃናን ታሪክ ስለሚያሳሰው ውበቷ ሲመሰክሩላት ብዙዎችም ይደመጣሉ። በተማረችበት ሃይ ስኩልም ሞዴሊንግ ተወዳድራን በማሸነፍ ገና በለጋነት እድሜዋ ነበረ ጥበብ እንደጠራቻትም ያወቀችው። በኋላም በዳይሬክተር ኤርሚያስ ታደሰ አማካኝነት አስታራቂ በተሰኘው ፊልም የድሬዳዋ ሴት በሆነችውን ሙና ገጸ ባህሪን በመወከልም ነበር የፊልሙን ዓለም የተቀላቀለችው። በዚህ ፊልም ላይም ባሳየችው ድንቅ ብቃት የተነሳም በበርካቶች ስክሪፕቶችም ይጎርፍላታል። በአንድ ወቅትም የፊልሙን ኢንዱስትሪም ተቆጣጥረውም ነበር። እንዲሁም አሁን ላይ በቢዝነስ ዓለም ላይ በመሰማራትም ስኬታማ በሆኑ ሀብታም ከሚባሉ እንስት ተዋናዮች መሃልም ስሟን ማስፈርም ችላለች። እኛም ይቺን ውብ አርቲስት 3ኛ ደረጃ ላይ አስቀምጠናታል። 2ኛ ፍሬያት የማነ ሀበሻዊ በተሰኘ የጆኒ ራጋ ሙዚቃ ቪዲዮ ኪነ ጥበብ ዓለምን የተቀላቀለችው በኋላም ጉደኛ ነች በሚሉ ፊልም ላይም በትወናን ሀብ ላይ ጀመረችው ፍሬያት የማነ በዚህም የቁንጅና ዝርዝር 2ኛ ደረጃ ላይ ይዛለች። ምናልባት የብዙዎች አንደኛ ምርጫ ጭምር ልትሆን እንደምትችልም ፍሬያት በውበቷ ብዙዎችን ሲያደንቋትም በተደጋጋሚም ይደመጣል። ውበታቸውም በአግባቡ ተጠቅሞ ሀብታም ከሆኑ የሀገራችን አርቲስቶች መሃልም ውስጥም በአሁኑ ወቅትም ኑሮዋን በአሜሪካ ያደረገችውና ኢትዮጵያ እያለችም የባህል አልባሳት መሸጫም ጭምር የብዙዎች ቢዝነሶች ባለቤት የሆነችው ፍሬያትም አንዷ ናት። በዚህ የቁንጅና ዝርዝር ላይም 2ኛ ደረጃ ላይም ልትቀመጥም ችላለች። አንደኛ ብዙዎቻችሁ ልትገምቷት የምትችሏት ሳያት ደምሴ ናት። ይቺ ቆንጅዬ አርቲስት በዚህ ቁንጅና ዝርዝር ውስጥም ቀዳሚነቱን ቦታም ይዘዋለች። ገና የ17 ዓመት ልጅ እያለችም በ1996 ዓመተ ምህረት የሞዴሊንግ ውድድር ላይ በመሳተፍና ምርጥ 20 ውስጥም በመግባት የአርቱን ዓለም ጉዟን ሀብ ላይ ጀመረችው ሳያት ደምሴ በኋላ መሪ ተዋናይነትም በ1998 በወጣው ሳራ የተሰኘው ፊልም ላይም በመሳተፍም ነበር ከዚህም ጋርም ልትተዋወቅም የቻለችው። ምንም እንኳን አሁን ላይ 39 ዓመት ጎረምሳ ብትሆንም ያ የልጅነት መልኳ ውበቷ አሁን ላይም እንደኛ ከ21 ዓመታት በፊት ፊልም ላይ ያላያ ሰው ይቺን ውብ 39 ዓመቷ ነው ብሎ ማስረዳት እጅግ አዳጋች ነው። ሳያት ደምሴ ከፊልም ስራም በተጨማሪም ድምፃዊት፣ የፋሽን ዲዛይነር ጭምር ናት። እንዲሁም ከውበቷ በተጨማሪም በቁጥብነቷና የጨዋነቷም ጭምር በብዙዎች ዘንድም ተወዳጅ ናትኝ። በዚህ ቪዲዮ ላይ ማን ከ1 እስከ 3 መሆን ነበረበት የሚለውን ኮሜንት ላይ አስቀምጡልኝ። ደረጃ አሰጣጡ ካልተመቻችሁም አሳውቁኝ። ውበት እንደተመልካቹ ነውና። ውድ የቻናላችን ተከታታዮች ለዛሬው ያዝንላችሁ መሰናዶ ይህንን ይመስል ነበር። ሐሳብ አስተያየታችን ኮሜንት ላይ አስቀምጡልን እያልን ይህንን ቪዲዮ ለእናንተ ጋበዝኩ። ቪዲዮ ሌላ ሰው እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ እያልን እኛ ከዚሁ እንሰናበታችኋለን። መልካም ጊዜ